መልካምን ቃል እንዲያው ተገደህም ቢሆን ስጠው። ተወደህም መልካም ነገር ሰው ላይ ይዘራል። እኔ አፈር ነኝ፣ ምንም ነገር ብትዘራብኝ ላይ ይበቅላል። ለምን መልካሙን አትዘራብኝም? አይን አፋር ከምትሆን ማህበረሰቡ አይን አውጣ ብትሆን ይወዳል። ውሸት ነው ማፈሩ፣ ውሸት ነው። ሁሉም ሰው መሽኮርመም አይፈልገውም። በአመዛኙ ሰዎች የምንቃወመውን ነገር ነው መሆን የምንፈልገው። አለዛ ለምን ትቃወመዋለህ? ማነው ጋሽ ጸጋዬ በአመዛኙ እንፈራዋለን፣ እናከብረዋለን፣ እንሸሸዋለን። በሌላ አንጻር ሁላችንም እንሸሸዋለን። ስለማንም ግድ የለውም። ሁላችንም በአይን ቀንም ንቆናል ብለን ነው የምንጠብቀው። በእኛ ትርጉም እንደዛ ነው የምናስበው። እሱም አስበው ከሆነ ተስማምቷል ማለት ነው። ግን ለሚስቱ የነበረው አክብሮት በጣም 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 ነበር የሚገርመኝ። የሚፈራው የሚያከብረውም ትላለህ። ሚስትየው ላይ ያለው ነገር እንዴት የሚገርም ነገር ነው። ጥበብ ውስጥ ስትገባ ሁሉም ነገር ትርፍህ ነው። በመስጠት ህግ ትለዋወጣለህ፣ በመቀበል ህግ ይቆማል። በፍቅር ሲገለጽ ነው የወጣ የሚኖረው። ስለዚህ ፍቅር ነው ደግሞ እግዚአብሔርም ፍቅር ነው ብለን ካል ሙሉ ዓለም ፍቅር ነው ማለታችን ነው። በፍቅር ማየት ስንጀምር ሁሉ ነገር ይጥማል፣ ሁሉ ነገር ይጣፍጣል፣ ሁሉ ነገር ውብ ነው። ፍቅር ህይወት፣ ፍቅር ካለ ህይወት አለ። ጋሽ ስዩም እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁ። ለአድማጮች እስቲ ራስን አስተዋውቅ ብል እንዴት ነው ታስተዋውቀው? ያው ራሴ ማለት ነው። በጣም ከባድ ነው ሰው ራሱን እስከማያስተዋውቅ ድረስ መታወቅ የሚባል ነገር አለና አንተ እዛ ልክ ላይ ያለ ነው ይመስለኝ። ምንም ባትናገር እንግዲህ የሚናገር ማንነትን የሰራ ይመስለኛልና በትልቁ እንጀምርና የህይወት ፍልስፍና ምንድን ነው ጋሽ ስዩም? በምን አንጻር እንዶ ከተመቸ አንግል መልሰው ህይወትን ስትኖራት ህይወት ምንድን ነች ብለህ ታስባለህ? መቼም የመጣልህን ነገር እንደመጣ ማስተናገድ ትልቅ የህይወት ፍልስፍና ይመስለኛል። የመጣውን ነገር እንዳመጣጡ ማስተናገድ፣ የመጣውን ነገር ደግሞ በእኔ ምልክና እኔ እንደፈለግኩት ብለህ ደግሞ ማለት ደግሞ አለ። እንግዲህ እሱ ደግሞ ወደ ትግልና ወደ ሙግት ወደ ምናምን ይጀምራል። ግን የመጣውን ብትቀበለው ከሰው የተለየ አይደለም፣ ከሰውም ያነስክም አይደለም። ስለዚህ የመጣውን መቀበል ጥሩ ነው ብዬ አስባለሁ። ድርሻ አለህና ማህበረሰብ ውስጥ ድርሻ እንዳታበላሽ የሆንከውን ብትቀበል ጥሩ ነው። ለምንድን ነው ይህን የጠየቅኩ? በተለይ ከመስጠት ጋር በተያያዘ ስትናገራቸው የሚሰማሁት የተለየ አረዳድ ያለህ ይመስለኛል። እና እሱ የእሱ የግል ህይወቱ ፍልስፍና እንደዚህ ነው ማለት ይሆን ምናምን እላለሁ። ለምሳሌ ስለ ዲሽ ሰሪ ውስጥ ያወራኝ አድማጭ እዛ ውስጥ ብዙ ነገር ያገኛል ብዬ አስባለሁ። ከተማርኩበት አንዱ ነው። በህይወት ውስጥ አዲስ ነገር ከተማርኩበት ወይም እግዚአብሔርን በሌላ መልክ እንድረዳው ራሱ ነው እንደውም የገፋኝ አይደለም። ምንድን ነው ዲሼን ራሴ ነው የምሰራ ብዙ ጊዜ እንደምንም ብዬ ራሴ ታገዬም ብዬ ማወቅ የሚገባኝን ነገር ማወቅ እፈልጋለሁ። በምንም ነገር ላይ ቢሆን እንዳውም ሰው ነገሮች ሳይሆን ሲሆን ራሴ ፈልጌ ባገኘው ደስ ይለኛል። ዲሹን ብዙ ጊዜ እንደፈለገኝ የሰራው ለአንድ ቀን ግን እምቢ አለኝ። በለው በሰራው በጣም በሸኩ ተነሳውና ፒያሳ ሄጄ በታክሲ ዲሽ የሚሰሩ ሰዎች አለ ቴሌቪዥን የሚሰራበት የሚሸጥበት ቤት ስጠይቅ አለሁ አለኝ። ይዤው ወጣሁ ቤቴ። ከዛ ቁጭ ያለ እስቲ ከጀርባ ሄድናየው አለኝ። እንደመጣ አንተ ጋር መጥቶ ማለት እኔ ጋር መጥቶ ከኋላ አየሁትኝ። ከኋላው ለካስ ተለያይቷል። ራሴው አጋጠምኩና ቴሌቪዥኑ ስራ እንዲያርግ ይለኛል። ከዛ እንዳውም ተጨማሪ ነገሮች ጣቢያ እንዲህ ጣቢያ አግኝቻለሁ እያልኩ
ለልጁ ብዙ ነገር ነገርኩት። ይህንም አለ ጌታ አግኝተው ስል እንዴት በዚህኛ ቁጥር ስፈልገው አገኘሁት ምናምን ብዬ ብዙ ነገር አወራን። ሰራና 150 ብር አለኝ። እዛ ጊዜ 50 ብር ነበር ዋጋው። እንደው 50 ብሩም ያን ያህል አይደለም፣ በችሮታ የሚደረግ ነው። 150 ብር ሲለኝ ሊነደኝ ፈለግኩና ግን አልተነጋገርኩትም። ይዤው ነው የመጣሁትና ከፈልኩትና ታክሲ ገባ ሄደ። በውስጤ አንድ ድምፅ ሰማሁ። ምን ስለሰራልህ ነው የከፈልከው የሚለኝ ድምፅ። ለካስ እኔ ራሴ ነኝ ከጀርባ ሄጄ የተላቀቀውን ያዘጋጀሁት። ግን የተላቀቀውን ከዚህ ቀደም አላየሁትም። እኔ ራሴ ተዘግቶብኛል። ጥቆማ ሰጠህ ማለት ነው። ከዛ ሄጄ የሰራሁት እኔ ራሴ ነኝ ያያዝኩት። ከዛ ምንም ያደረገ ቴሌቪዥን ከፈትና ዘጋና ያለ ከፈተ። በቃ ምንም ነገር የለም። ምንም የሰራው ስራ የለም። እንደድደኝ እና ታክሲ ጠይቄ ወደ ፒያሳ ልሄድ ስል ፍራንኩን ይፈልገዋል። አንተም ስትፈልግ እንደዚሁ ሷም ጥቼ ሰጥቼ አላቅም ወይ አለኝ ውስጤ። ልክ ነው እንጂ የማየውን ዶክተር ስራ የነበረውን ቴሌቪዥን እንዲህ ግጥም ብሎ ለአሁን ራሴው ግጥሜ ራሴው ፍራንክ ልስጠው። የሰራው እኮ ነገር የተለያየውን እንኳን የሰራሁት ራሴው ነኝ። ከጀርባ ስቴው አለኝ። በቃ የተለያየውን ገጠምኩት። የሚሰራ ነገር ነበር እና የዛ ጊዜ የተማርኩት አንተ በፈለክ ጊዜ ሰው አምጥቼ ሰጥቻለሁ፣ እሱ ደግሞ የፍራንክ ያስፈልገዋል ያለኝ። ከዛ በኋላ ተማርኩ እና አንዳንድ ጊዜ ስንቀበል ብቻ ነው ደስ የሚለን፣ ስንሰጥ ወይም ከያ ሲወሰድ ብዙ የተነጠቀን ሁሉ ይመስለኛል። የሚጎልብ ይመስላል። አሁን እንዳውም ለሰው ሁሉ ምከር ብትለኝ እንዴ እግዚአብሔርን የገበሬን ዋና ያህል ማመናቀተናል እላለሁ። ተምረን የገበሬን ያህል ገበሬው እኮ እርግጠኛ ይዘንብ አይዘነብ እንኳን ሳያቅ ያርሳል። ያ ነገር ይብቀል አይብቀል እንኳን ሳያቅ ይዘራል። ግን መጨረሻ ላይ ፍሬው በዛ እንደሆነ ያገኛል። ሰው ለሰው ቢሰጥ ሰው ካፈር ያነሰ ነው ብለህ ታስባለህ? በፍጹም። እና እንደውም ቅዱስ አፈር አለም እሱ ላይ ዘርትህ እንዴት ነው የማታተርፍ? እንዴት ነው ትርፍ የሌለው ሊኖረው የማይችልበት በምን ስሌት ነው? ስለዚህ እኔ መስጠት ማለት መቀበል ነው የምለው። አንተ ጥሬ ነገር ተወረውራለህ። ልክ አይነት እንደ ባርቴሪንግ ነው። ይሄኛው ግንም ስትቀበል ግን አታየውም። ስትሰጥ ታይቷል፣ ስትቀበል አታየውም። ስትቀበል ግን በስቶ መጥቶ ነው የምታገኘው። ልክ ገበሬው ሲበትን መጀመሪያ ምርቱን አያየውም። እንዲያውም የማይታይ ቦታ ነው የሚወረውረው። በኋላ ግን በስቶ ይመጣል። ልክ እንደሱ ያህል ነው የሚሰማኝ መስጠት። የዛን ያህል ነው ያለው። ሌላው መስጠትን የእግዚአብሔር ባህሪ እኮ ነው መስጠት። ዓለም እኮ የተገኘችው በመስጠት ነው። እግዚአብሔር ምድርን ሰራና ለሰው ሰጣት አይደለም? በመስጠት ዓለም ተቀበል ነው። ሰጠን ተቀበል። ከዛ ሳንተ ጋር እንዲቆም ነው እንዴ? ይቀጥላል እንዴ? መስጠት አለብህ አንተ ደግሞ እንደገና ቢያንስ ለልጅህ ወይ ለእንትኑ መስጠት አለብህ። ቢያንስ ከአንተ የሚጠበቅ የምሰጠው ሌላ ነገር ያስፈልጋል። በመስጠት ህግ ትለዋወጣለህ፣ በመቀበል ህግ ይቆማል። እንዴት ማለት ነው? ለምሳሌ እንካልኩ እስቲ በእንካ እንለዋወጥም ነው እናንተ በአምጣስ እኔም አምጣልኩ አንተም አምጣልከኝ እንለዋወጣለን። በአምጣ ህግ ሁለታችንም አምጣ ነው ያልነው፣ አቁመነዋል ማለት ነው። በእንካ ከጀመር ግን እንለዋወጣለን። የምንቀባበለው ነገር አለን ማለት ነው። አንተ ምን ካነ እኔ ምን ካነኝ ስሰጥህ ተቀብለኛለህ፣ አንተም ትሰጠኛለህ። ስለዚህ መስጠት መቀበል አለው።
ይህን ጥያቄ ለምን ጠየኩ? ቅድም ያነሳልኝ የዲሽ ሰሪው በጣም ገርሞኝ ነው። አንደኛ አንተ የተረዳህበት የእይታህን ነው በጣም አፕሪሺየት ያደረግኩት። ገንዘቡ ያስፈልገዋል አልክ። በቃ ያስፈልገዋል። ከዛ አዲስ ቻናሎች ሁሉ እኮ አገኘው ብለህ ኖሌጅም ሼር አረግ ዶኔት አረግ። የእሱ ነበረ። ይሄን ሊቀበል ነበር መጣው ሄደ። እኔ ደግሞ ዝም ብዬ እንዲያውም ሰጥቼዋለሁ። እና የሚቀጥለው የተቀበልኩትን አላቆማ እንግዲህ እኔ ደግሞ የተሻለ እንደተቀበልኩ እርግጠኛ ነኝ። አልመዘገብኩትም እንጂ የበዛና የተሻለ እንደተቀበልኩ እርግጠኛ ነኝ። ለምን መሰለህ? ዘሩን እንኳን ዘርተው ደጋሚ የምዘራው ከሆነ በአቅምም በጉልበትም በብዛትም ይበዛል አይደለም ያለው። ስለዚህ የተሻለውን እንዳገኘውን ይገባኛል። ግን የተሻለውን ለማግኘት መጀመሪያ ያለህን ነገር መስጠት ይኖርብሃል ብዬ አስባለሁ። በጣም የሚገርም እይታ ነው እሱ። አድንቄዋለሁ የምሬን። ሌላኛው እንግዲህ ወደ አርት ውስጥ አንተ ስትገባ በጣም ያነቁኝ የምትላቸው ሰዎች እንዳሉ ብዙ ጊዜ ስትናገር ሰማለሁ እና በአካል እኔም አንድ ጊዜ በአንድ ፕሮግራም ላይ ስለ ቲያትሪካል አርት ስታወራን አንስተ ነበር እና ስለ ጸጋዬና ስብሐት ገብረ እግዚአብሔር ብታወራኝ ደስ ይለኛል። የትኛው? ብዙ ምዕራፍ የስብሐትን አንዱን ንገረኝ። አንተን ጮርናቄ ቤት ወስዶ የቀሰቀሰበት። እውነት ነው። በጣም በጣም ትልቅ የህይወት መመሪያ ነው የሰጠኝ። ትልቅ የህይወት ነገር ነው ያነቃኝ። ሰው ሲጨበጨብለት መደነቅ፣ መወደድ፣ መከበር ሲጀምር ከሰው ከፍ ያለ ይመስለዋል። ግን ሰውን የሰጠው ራሱ እኮ ከፍታውን የሰጠው ሰውዬው ነው። ግን በሰውዬው ላይ ከፍ ማለት ትፈልጋለህ። የሰጠህም እሱ ነው። በእሱ ላይ ከፍ ማለት ግን ትፈልጋለህ። ያጨበጨበልህ ሰው ሆኖ ባጨበጨበልህ ሰው ላይ ደግሞ ትኩረት ትነሳለህ። እና ትንሽ ቲያትር ሰርተን መደነቁ ሲጀመር ለካስ ለረጅም ጊዜ ሻይ ቤት መግባትና መውጣት አቁሜያለሁ። አላውቀውም ይሄንን። አንድ ቀን መጣ ነጋይ ስብሐት፣ እንደው ይቅርታ ቅር የማይልህ ከሆነ እዚህ ሻይ ቤት ጥሩ እርጎ አለ፣ እዛ ልጠጣ ሄዳለሁ፣ ቅር የማይልህ ከሆነ አለኝ። ደነገጥኩ። ምክንያቱም ሻይ ቤት ከገባሁ ረጅም ጊዜ ሆኖኛል። ምክንያቱም ቦታ አይደለም ብዬ ዝነኛውኛል ትልቅ ሰውዬ ደነገጥኩ። ከጥምሱ ምንም ሳይመስለው እኔ ግን አንዳች መስሎኝ ቀርቻለሁ። እሺ እንሂድ አልኩት። ሄድኩ። የከነከነኝ ሄድኩ። ቁጭ አልን፣ ጠጣንና ቀይ ስብሐት ግን ዛሬ እኮ ለእኔ አዲስ ነገር ነው የነገርከኝ። ለካስ ሳላስበው ጉፋያ ነገር አብቀያለሁ። ጉፋያ መሆን ጀምሬ ነበረ ውስጤ። የማይመለከተኝ ነገር ይዤ ሽሩሩ ብዬ እያሳደኩት ነበረ። ምንድን ነው እንጠጣ ስትለኝ ለረጅም ጊዜ ሻይ ቤት እንዳልገባሁ አወቅኩትኝ። ለምን ቦታ አይደለም ብዬ ስትነግረኝ ደነገጥኩ። ትቢት አለኝ ኩራት አለኝ ብዬ አስቤ አላቅም ስለው ስዩም ይከብዳል እሱን ነገር ለማየት። ትቢትና አንተም አንደውክ የራቀውን ነገር ለማየት አንተ ራስክን ለማየት ይቸግርሃል። በጨለማ አለት ላይ ያለ ጉንዳን እንደ ማየት ያህል ነው። በጣም ሩቅ ነው፣ አታየውም፣ ሩቅ ነው አለኝ። በጣም ገረመኝ። ከዛ የሚቀጥለው ቀን በዛው ሳልፍ ብስኩት ገብቼ ገዝቼ እየበላሁ ሄድኩ። እውነትም እኔ ብቻ አይደለሁም፣ ተመልካቹም ደግሞ አይፈልግም ለካስ ያን ነገር እንደኔው ነው። ኩራ እንጂ እያለ ነው ለካ ያለው። እኔ የኮራሁት እሱ ኩራ ስላለኝ ነው። ስበላ ምን ነው አሉኝ። ምን ነው አልኳቸው። ብስኩት እየበላ አንተ እኮ አሉ። አንተ ትበላ የለም እንዲ ያልኩት። አዎ። ለእኔ ለምን ትከለክለኛለህ? ምንድነው መካከላችን ያለው ልዩነት አልኩት። አይ ቢሆንም ምን ቢሆንም አለው። አንተ ከበላ እኔ የማልበላበትን ነገር ንገረኝ። ከዛ ደጋግሜ ብስኩቱን እየበላሁ መሄድ ጀመርኩ። ከዛ ነፃ ሆንኩ። መንገድ ላይ አሁን ምንም ነገር ባገኝ ደስ ያለ ነገር ካለ ገዝቼ እበላለሁ። እንደዚህ አይነት ሜቢ አመለካከት አርት ውስጥ ያሉ ሰዎችን እንደው ከአቅማቸው በላይ ተጨንቀው እንዲኖሩ አድርጓቸዋል ብለህ ታስባለህ? ስትቀበል አትጨነቅም። እሺ፣ ለምን ትንሽ ቆይቶ ያለማምደዋል። አንተ እኮ ልዩ ሰው ነህ፣ አንተ እኮ ድንቅ ነህ፣ አንተ እኮ በቃ ከአንተ ጋር ስለሆንኩ በጣም ክብር ይሰማኛል። እሱ ነው የምልህ። እንደዛ መባላቸው ከአቅም በላይ እንዲሆኑ አደረገ።
ሳይሆን ያልሆንኩ አንተ እኮ እየገፋኝ ነው ያለው። ስትገፋኝ ቦታ ያዛ ይሆንና ይቀራል። ልብ አድርግ፣ የሰው ልጅ ባህሪ እኮ ለዕቁብ ዳኛ ወይም ደግሞ ቀበሌ እጅህን አውጥተህ ሊቀመንበሩ መርጠው ሊቀመንበሩ ሲወርዱ እኮ ብድግ ብለህ ነው የምትቀበለው። ለምንድን ነው? አንድም አንተን ነው የሰጠኸው አምነኸው። ስለዚህ አንተና እሱ ፕላስ ነው ሰውየው፣ ብታከብረው ይገባል። አንተና እሱ ነው እሱ እኮ ፕላስ አለው። አንተ ሰጥተኸው የለም እሱን እንደኔ ሆኖ ይሰራልኛል እንደኔ ሆኖ ያስባል ብለህ ሰጥተኸዋል። ስለዚህ እውነት ነው። ግን ሰውየው ከእኔ ጋር ሲቀርብ ሊሰማ የሚገባው የነበረው እኔ ምን ነኝ አንተ አከበርከኝ እንጂ ብሎ ክብሬን ከተቀበለ በኋላ መልሶ ሊሰጠኝ ይገባል። አብሮኝ ቁጭ ሲል እንደ ሰው ሊቀበለኝ ይገባል፣ እንደ ጓደኛ ሊቀበለኝ ይገባል እንጂ ክብሩ ይገባኛል አንተ ዝቅ ብለሃል እንከፍ ብያለሁ የሚል ከሆነ በእኔው ድምፅ ራሴን ትልቀኛለህ እንዴ? እሱ ይሄ የተለመደ ነገር ነው። እኔ አመኜ ሳከብርህ ከእኔ በላይ ከፍ አድርጌሃለሁ። አንተ ነህ በትህትና ልትመልስልኝ የሚገባው። ይህ ከሆነ ተለዋውጠነዋል። ስንለዋወጠው እንከባበራለን። ይበልጥ በመንፈሳዊ ሀሳብ ነው። ይበልጥ ቃሉም እንደሚሉ ዝቅ ባልክ ቁጥር በልጠህ ከፍ ትላለህ እንደሚለው እኔ ከፍ አድርጌሃለሁና አንተ ከእኔ እኔ ከሰጠሁ በላይ ደግሞ ዝቅ ስትልኝ ይበልጥ እንዳከብርህ ነው የምታደርገኝ። ስለዚህ እሱ አይሻልም? ሁለታችን እኩል ብንከባበር አይሻልም? እንዳከበርኩ እንደከበርክልኝ ብትቆር አይሻልም? ግን እዛ ላይ ወጥተህ የምትንቀኝ ከሆነና የምትገፈትረኝ ከሆነ ለሚቀጥለው ምርጫ ላይ ያሳይሃለሁ አውርጄ እኩል እንደሆን አይደለም ያለው። ይሄ ነው የሚፈጠረውና ይሄ ራስክን እንደ መስጠት እኮ ያልነው እኔን ወክለህ አድርግ ብዬ ነው። ለእኔ ወክለህ ተደስቼብሃለሁ ብዬ ማድረግ ሰጠህ አንተ ሊሰማ ይገባል። ስላከበርኩ ስለወደድኩ ሰጠሁ እንጂ ከኔ በላይ የሚያደርግህ ነገር አይደለም። ሰጪ እኔ አይደለሁም እንዴ? እንዴት ነው ከኔ በላይ የምትሆን? ግን ብዬሃለሁና ደግሞ ልታፍርበት ይገባል። ኧረ አይገባኝም ብለህ ለእኔ የሚገባኝ ክብር መልሰህ ልሰጠኝ ይገባል ብዬ አስባለሁ። ሁለታችን ክብር የምንቀባበል ከሆን ይበልጥ እንዋደዳለን፣ ይበልጥ እንቀራረባለን። መከባበሩም በጣም እየሰፋ ይሄዳል። ልክ ታደርገናል፣ ልክ ይሆናል። ያ አንደኛው በልጣለሁ አንዱ ሰጪ አንዱ ተቀባይ ብቻ ከሆነ ግን ልክ ያልሆነ ነገር ነው ብዬ አስባለሁ። እንግዲህ ወደ ኋላ ወደፊት እያልን ነው የምንጨዋወተውና በወጣትነት ወደ ገጠር ሄደ ነበር። አዎ እዛ ነበርኩ 3 ዓመት እና አንድ ሰው አንተን አይቶ የቅርብ ሰው እንደው የማይናገር ሰው በግድ ቃል የሚወጣው ሰው ስለ አንተ የሆነ ነገር አለ። ምን አሉ? አንዳንዴ መልካምን ቃል እንዲያው ተገደህም ቢሆን ስጠው፣ ተወደህም መልካም ነገር ሰው ላይ ይዘራል። እኔ አፈር ነኝ፣ ምንም ነገር ብትዘራብኝ ላይ ይበቅላል። ለምን መልካሙን አትዘራብኝም? ለእኔ አሁን ይሄ ቃል የሰማሁት ነገር በጣም ነው ደስ የሚለኝ እና እንዳልፈራም ጭምር አድርጎኛል። ምንድን ነው ያሉ ሰውየው ለካስ ይታዘቡኛል። ልጆኜ እንዴት እንደማደርግ እንዴት እንደምሰራ በደንብ አድርገው ያሉ የማይናገሩም ዝም ብለው ነው የሚያዩት። አዩን አሉዩና እናቴ ናፍቃ መጣች እኔ ጋ ይፋት እዛ መጣችና በሰሙ ነው የእናቴ ስም በሰሙ አሏት። ምን ነው ስትላቸው ይሄ ልጅሽ ቦታው አይደለም፣ ይሄ ገጠር ቦታው አይደለም፣ ውሰጂው፣ ይሉንታ እንዳይዘሽ ውሰጂው። ልጅሽ ሀ ሲሉት ቀድሞ ሁ የሚል ልጅ ነው፣ ይሄ ቦታው አይደለም አሏት። ተናግረው የማያውቁ ሰውዬ ናቸው እንዲህ ተናገሩትና እሷም ደስ ብላት መጣች። ልጅ ሆኜ ነገረችኝ። እሳቸው እኮ ልጄን እንዲህ ብለውታል ያለችኝ። እውነትም ባህሬ እንደዛ ነው። የነገርከኝ ቦታ ላይ አለ መቆሙ። ከነገርከኝ አድማስ ላይ ሌላ ነገር ነው የምፈልገው። አሁን ስሰማ እንደዛ ነው። ነገርከኝ ላይ አልቆምም፣ ሌላ ጣራ ነው የምፈልገው እና እንዳሉት ነው። ግን አብጃለሁ ሆይ ልክ አይደለሁም ብዬ እንዳልሰማ
መጀመሪያ ልጅ ሆነ የነገሩ ነገር ስለሆነ አይ ትክክል እየሆነ ነው ያለው እንጂ አልተበላሸም ብዬ ነው የማስበው። ያዩን ሰው እያሉ ገብቶሃል፣ ማረጋገጫ አለኝ። በቃ ጤናማ ሀሳብ ውስጥ ነኝ ያለሁት ብዬ አስባለሁ እንጂ ተሳሳትኩ ብዬ አላስብም። የስራ ዓለም ውስጥም ሆነ እንደዚህ አይነት ነገር ይገጥማል። እንደዚሁ ነኝ። ምላሽ ምንድን ነው ግን እንደዛ ለሚሉ ሰዎች? ለምሳሌ አድምጠኝ ብሎ አንተ ጋር የሚመጣ ሰው ሊኖር ይችላል እና ስታደምጥ አንተ የመጨረሻውን እያየ እያሰላሰል በደንብ ነው የምሰማው። እንዳውም ለሳይድ ነው የሚሰማው። ቀጥሎ ያለውን ነገር ሁሉ እየሰማሁት ነው አብሬው የሚሰማ ሁለቱን ጥንድ እንደሆነ አብሬው የሚሰማ ወደፊትም እየሄድኩ ነው የምሰማ፣ ያኛውን ብዬ ነው የምሰማ። እንዳውም አንድ ሰው አንተ አትሰማም አለኝና እስቲ ቆይ ይቅርታ አድርግልኝ ትናገራለህ እንጂ አትሰማም አለኝ። እስቲ ከነገርከኝ ውስጥ አይገባውም ብለህ የምትለውን ነገር ንገረኝ አልኩት። እሱማ ይገባሃል አለ። ከገባህ እኔ የምነግርህ ነገር ምን ያህል ቀላል ነው ለአንተ አልኩት። አይ እሱማ ብዙ ነገር ትናገራለህ፣ ብዙ የሚገርም ነገር ትናገራለህ። ስለዚህ ለአንተ የሚጠቅምህ መስማቱ ነው፣ ለእኔ መንገሩ ነው የሚጠቅምህ አልኩት። ዝም ብለህ ብትሰማ አይሻልህም ነበር? እስቲ ያው ምን ያከራክርሃል? ጥሩ ነገር ይናገራል ብለህ ካሰብህ ብትሰማ ያተርፍሃል። አንተን ብሰማህ ምን ታተርፍሃለህ? እስቲ ንገረኝ። ላም እያወቅህ ሰውም ያውቃል ይሄን ነገር ብለህ እያልክ ብትነግረኝ ምንድን ነው የምታተርፈው አንተ? ሊቅስ አተርፍበታለሁ የምትለውን ብትሰማ አይሻልህም ወይ ብዬ ስለው ቢሆንም እንደው እሺ ብቻ። ግሩም ሀሳብ። በዚሁ ስለ ግል ህይወትም አንዳንድ ሺዎች ብታነሳልኝ ደስ ይለኛል። ለምሳሌ የወጣትነት ዘመንህን፣ የፍቅር ህይወትህን ብታጋራኝ ደግሞ በጣም ደስ ይለኛል። ጋሽዩ እኔ እንደዚህ ብዬ የምለው ነገር የለኝም። አይናፋር ነበርኩ። በጣም ሴት ፈራ ነበር። ሴቶች ፈራለሁ። ምናልባት እንግዲህ ልጆኝ ከሴቶች ጋር ስለቆዩ ሊሆን ይችላል፣ ወይ አሳደጎቼ ብዙዎቹ እንደዛ ስለሆኑ አላቅም። ምክንያቱም አላቅም። በጣም ፈራ ነበር። እንግዲህ ቅድም እንዳልኩ አንድ ነገር ሲመጣብኝ አናቱ ላይ ወጥቼ ነው ማሰብ የምጀምረው እና ለምን ነው ፈራው? ሰው ሁሉ በሰላም ከሴት ጋር ይኖር የለ እንዴ? ለምንድን ነው የሚያስፈራኝ ብዬ የመጨረሻው መዳፈር ጀመርኩ። ደግሞ ኤክስትሪም ነው የሚሄደው፣ ጫፉ ድረስ ነው የሚሄደው። የፈራውን ያህል አይና እንዴ ሴቶች አጠገቤ ሲደርሱ እኮ እስኪንቀጠቀጡ ድረስ ነው። በቃ አሳፍራቸዋለሁ። የሚያሳፍራቸውና አጠገቤ የማይቆሙበትን ነገር ነው የምናገረው ብለው ይሻሉ። ኤክስትሪም በቃ የመጨረሻው ጫፉ ላይ ሄጄ ነው የምቆመው። በኋላ ባህሬን ገባኝ። አይናፋር የነበርኩ ሰውዬ አይናውጣ ሆንኩ። ይህ በህይወት ላይ አላስቸገረ? ምኑ ከማህበራዊ ህይወት ጋር ግጭት ምናምን ነገር አልፈጠም? ምኑ እንደዚህ በአንዴ አይናውጣ ወደ መሆን ስትመጣ? አይናፋር ከምትሆን ማህበረሰቡ አይናውጣ ብትሆን ይወዳል። እውነትህን ነው። እንዴት? ውሸት ነው ማፈሩ ውሸት ነው። ሁሉም ሰው መሽኮርመም አይፈልገውም። አሁን ተናጋሪ ሰዎች ያሉ አለም ምን ይለፈልፋል ይላል፣ ግን እሱ ቢለፈልፍ ደስ ይለው ነበር። ችግሩ ግን አላለማመደውም ራሱ። ሁልጊዜ ይህን የሚቃወመውን ነገር መሆን ነው ይፈልገው። በአመዛኙ ሰዎች የምንቃወመውን ነገር መሆን የምንፈልገው። አለዛ ለምን ትቃወመዋለህ? አትቃወም እኮ ነበር። በጣም ከተቃወምከው በጣም እትሆነ የምትፈልገው ነገር ነው ብዬ ነው የማስበው እኔ። አለዛ አንተ ላይ አይታይብህም ነበር ያኛው ነገር። ለማንኛውም እኔ በዛ በጊዜ ውስጥ በፍቅርም አንጻር ፈራ አይናፋር ነበርኩኝ። እንደዛ ነው። ከዛ እስከምን ድረስ እንደደፈርኩ ታውቃለህ? የትምህርት ቤቱ ቆንጆ ልጆች ሁሉ የእኔ ሚስቶች ናቸው። ለአሁን ሚስት ነው የምለው። እዛ ጊዜ ገርል ፍሬንድ እኮ ይባላል። ሚስት ነይ ክንዴን ያዥ ነው የምለው። ይታፈራል በእኛ ዘመን ግን ያፍራሉ። ነይ ያዥ አለዛ ግን አውቃለሁ ምን እንደሚያሳፍራቸው። ልብ አድርግ ዘመናችን ምን ያህል ደግሞ የዋህ እንደሆነ። ጥላ ስትሄድ አንተ እንዴት እግሩ ያምራል በደንብ አድርጋችሁ ስል ትቆማለች። በቃ አመሰገንኩሽ እኮ አሁን ስል በእናትህ ትናትበል ሰው እንዳያት ስላደረግኩ አድንቄ እኮ ተናገርኩት። እንዴት ታምራለች ታያታላችሁ እንትኑ ደስ አይልም ብዬ ነው ጨክ ብዬ የምናገረው። የዛ ጊዜ ሁሉ ሰው ሁሉ እንደሚያያት
ታውቃለች አይደለም? ትቆማለች። እንዴ በእናትህ ዝም በል አደነኩሻለን እንዴ ምንድን ነው? በቃ ዝም በልሽ እንግዲያው ያዥኝና እንሂድ። እንደ ባልና ሚስት ይይዙኛል መጥቶ በግድ። ግን ያሳፈርኳቸው በመልካም ነገር እኮ ነው። ሰድቤ አይደለም እኮ በፍጹም ሰድቤያቸው አይደለም። እንዴት ቆንጆ ናት፣ እንዴት ደስ ትላለች፣ በእናታችሁ ባት እስኪ እንትኗ ደስ አይልም ምናምን ብለው ብለው መታየቱ ይታፈራል። በአድናቆት ውስጥ ኖ ብዙ ሰው እንዳያት ስለምታደርግ መታየቱን ይፈራሉ በዘመናችን ውስጥ። ግን እንደዛ ነበር ማሳፍራቸው። በስድብ አይደለም ምን አይደለም፣ በማድነቅ አድናቆቱን ከፍ ብዬ ስናገር አይፈልጉትም። ስለዚህ ግሩም እንቀጥላለን ጨዋታችን። ፍቅር ህይወት፣ ፍቅር ካለ ህይወት አለ። እንቀጥላለን። ጋሽ ስዩም ቅድም ስለ ጋሽ ስብሐትና ስለ ጸጋዬ ጠይቄ ነበረና የጸጋዬን እኮ አልነገርከኝም። ምን አይነት ሰው ነበረ ጋሽ ጸጋዬ? አንድ ባች ናችሁ አይደለ? አያሮ ሲኒየር ጋሽ ስብሐትና ጋሽ ጸጋዬ ተመሳሳይ እድሜ ያላቸው ተመሳሳይም ልምድና ያላቸው። እኔ የነሱ ተቀጥለን ኋላ የመጣሁ ነኝ። ግን በየትኛው በኩል ነው? ሰው ብዙ ፈርጆች ያሉት። የትኛውን የምትፈልገው ነው? ይልቅስ ዝም ብዬ ልተውህና ያደነኩትን ልንገርህ። እንደሱ ነገር ከስነ ጽሁፉ ውጪ ጋሽ ስብሐት ማነው ጋሽ ጸጋዬ በአመዛኙ እንፈራዋለን፣ እናከብረዋለን፣ እንሸሸዋለን። በሌላ አንጻር ሁላችንም እንሸሸዋለን። ስለማንም ግድ የለውም። ሁላችንም በአይን ቀንም ንቆናል ብለን ነው የምንጠብቀው። በእኛ ትርጉም እንደዛ ነው የምናስበው። እሱም አስበው ከሆነ ተስማምቷል ማለት ነው። ግን ለሚስቱ የነበረው አክብሮት በጣም 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 ነበር የሚገርመኝ። የሚፈራው የሚያከብረውም ትላለህ። ሚስትየው ላይ ያለው ነገር እንዴት የሚገርም ነገር ነው። የምናውቀው ጋሽ ጸጋዬ አይደለም እሷ ፊት የሚገርም ነው። በቃ እንዴት ያስቀና ይመስል። ወይም ሌላውን ሰው እየታየዋለ ድምፁ ይለወጣል፣ ሁለምናው ይለወጣል። ባለቤቱ ሚስቱ አጠገብ ውስጥ እና በጣም 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 የገረመኝ በህይወት ውስጥ የገረመኝ አየዋለሁ ብዬ ማላስበውን ነገር የዛ ጊዜ ያለው እንደ አጼ ቴዎድሮስ እንደማለት ማለት ሁላችንም ነው እኮ። በመሰረቱ ሴቶች የሚከፍቱትን በር አለቃ አይከፍተውም እኮ፣ ስልጣንም አይከፍተውም ምንም ነገር። ሚስቶች የሚከፍቱት በር አለ ለብቻው ነው። አለቃ የሚከፍተው በር ለብቻው ነው። እና በተለይ ተዋደህ ከሆነ በተለይ እንደተባለው አንድ አካል እንደ ቃሉ አንድ አካል ሆነ ጀምረህ ከሆነ ከሚስት በላይ ሌላው አንተ ማለት አይደለም። በጣም ነው የምትግባባው፣ በጣም ነው የምትስማማው። ህመሟ ህመምህ፣ ሀሳቡ ሀሳብህ ነው። እና እሷን አከበርክ ማለት አንተን አከበርክ ማለት ነው። ስለዚህ እንዳውም አንተን ማክበር የምታወቀው በሚስት ላይ ነው የሚሆነው። ስለዚህ ራስህን አክብረህ የምታሳይበት እዛ ቦታ ላይ ነው። አይመስልህም? በጣም ትልቅ ነገር። የአንድ ሰውም ትክክለኛ ማንነት ማሳያው እሱ ነው። ሰዎች በጣም ከቅርበት እና ረጅም ጊዜ ደግሞ በህይወት አብረው ከሚኖሩት ባልና ሚስት ናቸው። ልጆችም ቢወለዱ ይወጣሉ። እኔም ከእናት አባት ተለይቼ እመጣለሁ። ሁለቱ ግን ቀጣዮች ናቸው። እዚህ ላይ ትልቁን አሻራ ማኖር በጣም ትልቅ ብቃት የሚጠይቅ ይመስለኛል። ትልቅ ነገር ነው። ሌላውም ደግሞ እንደ እግዚአብሔር ቃል ካሰብከው ሁለቱ አንድ ይሆናሉ የሚለው ነገር ልጆች ሲወልዱ በአካል አንድነታቸውን ይገልጹልሃል። ልጁ የማናቸውም ውጤት አይደለም የሁለቱ እንጂ። በጣም ሲቆዩ ደግሞ በሀሳብ እንኳን በመመልከት እንኳን ኢቭን ሀሳብ ሲያነሱ ተመሳሳይ ሀሳብ ሊያነሱ ይችላሉ። ነፍሳቸው ከመቀራረቧ የተነሳ ምን ልትይ ነበር ስለ እንዲህ እኔም እኮ እንዲሁ ልልሽ ነበር ብላ ይላሉ። ወደ አንድ ነፍስ የመቀራረብ የመቀዳዳት ነገር አላቸው ሚስቶችና ሚስቶቻችንን ብናከብር የምናከብረው ይበልጡኛል ነው። በጣም ትልቅ ነገር ነው። ጥያቄዎች እየመጡልን ነው ጋሽ ስዩም። አንደኛው የመጣለ ጥያቄ እንግዲህ የብዙዎቹም ነው። ጋሺ እንደምን ነህ? እንኳን ደህና መጣ። ጤናህን እንዴት ነህ? ታሟል ሲባል ሰምቼ ነበረ ይላል። አይ ደህና ነኝ፣ መስገነው እግዚአብሔር ይመስገን። በጣም ደህና ነኝ፣ በጣም ደህና ነኝ። ያው እንግዲህ ብርድ ሲሆን ትንሽ ይሰማኛል። ከዛ ውጭ ምንም ነገር የለም፣ ደህና ነኝ። ሕክምናው ያለቀ ነገር ነው እንዴ? ሕክምናው የሚቀጥል ነው።
ሕክምናው የተነገረ ምንድን ነው? አጥንቴ ነርቭን የተጫነው ነበር ያለው። በሕክምናው እንዳይጫን ከፍ እንዲል ነው የተደረገው። እንዳይጫነው ብቻ ነው የተደረገው። እስከዛሬ እስከ ሕክምናው ድረስ የነበረው ጉዳት ግን እንዳለ ነው ያለው። ራሱን ማከም ከቻለ መዳን ይችላለሁ። ግን ማከም ማይቻል ከሆነ ተጨማሪ ህመም አይጨምርም እንጂ እዛ ቦታ ላይ ግን ቆመዋል ማለት ነው። በጣም ጥሩ። ቅድም ስለ ጥበብ ህይወት እንግዲህ አርት ውስጥ ነው ያለህ እና እያነሳሳን ነበረ። እዛ ውስጥ በመግባቴ ምን አተረፍክ ትላለህ? ጥበብ ውስጥ ስትገባ ሁሉም ነገር ትርፍህ ነው። እሺ ልበልህ፣ ቆሻሻ ነገር ቆሻሻ ታሪክን እኔ በገላዬ ጽፌ በድምፄ ጽፌ ስቀርብልህ አንተ እንድትማርበት ነው አለም እኔ የምቀበልህ። አየህ፣ በሱ እንኳን ማትረፍ ይችላል። አርቲስት ስትሆን ቆሻሻውን ነገር ማስተማሪያ አድርገህ ታቀርባለህ። መልካሙን ነገር ማስተማሪያ አድርገህ ታቀርባለህ። ክፉ ውስጥ ያለውን በጎ ነገር ታሳያለህ። በጎ ውስጥ ያለውን ክፉ ነገር ታሳያለህ። አንተ ማለት ጥሩ ማስተማሪያ ቦርድ ነህ። ጥሩ አስተማሪ ካለ ወይም ተማሪ ካለ ጥሩ ማስተማሪያ ቦርድ ነህ። አርቲስት መሆን ማለት ሙሉ ህዝብ መሆን እንደማለት ያህል ነው። ለምን ሰው ሁሉ እንዲለወጥ ነው የምትፈልገው። ሰው ሁሉ እንዲደርሰው ነው የምትፈልገው። ሰው ሁሉ ደግሞ ይደርሰዋል የሚለውን ነገር በነፍስህ ለመድረስ ነው የምትጠራው አይደለም? አርቲስት ስትሆን አንኳሩን ችግር ወይም ጥልቅ የሆነውን ነገር አምታደል የምታሳየው ሰው እንዲያውና እንዲለዩ አለ የምታደርገው። አየው፣ በጣም ነው የምትሄደው። ሌላ በአንድ ሙያ የምትቆም አይደለም። አርቲስት ስትሆን እንደ ባዮሎጂስት፣ እንደ ጄኔራል፣ እንደ ምናምን ሆነ ካራክተር ስቀያየር እነኝህን ሁሉ ሙያዎች በአንተ ውስጥ ሲያልፉ አንተ ውስጥ አንዳች ነገር ሳያስቀምጡብህ አያርፉም። አዎ፣ አንዱ ጥያቄ እሱ ነበረ። ይሄ አሁን ከራስ ተፈጥሯዊ ማንነት ጋር ግጭት አይፈጥርም ወይ የሚል ስጋት አለ። አይደለም፣ በመሰረቱ ሰውና ሰው በምን ይለያያል? የምንለያይበት እኮ ነገር ብዙ የለም። የምንገልጸው ነገር ነው የሚለያየን። የምናነቃው ነገር ነው የሚያለያየን። ዋጋ ሰተን ከፍ ያደረግነው ነገር ነው የሚያለያየን እንጂ አንተ ውስጥ ያለው ነገር እኔ ጋ የለም እንዴ? ቆመን ነው ማለት ምንም አንድ እኮ ነው። አንድ አዳም ሲባዛ አለ እና በዘይት ውስጥ ተነስተን አንተ እሱ የለውም ብለህ ትለኛለህ እንዴ? ተነስተህ ይሄ የለውም ያ የለውም ያ ያንሰዋል ልትለኝ እንኳ አትችልም። ግን እኔ ዋጋ ሰጠች የማነሳው ነገርና አንተ ዋጋ ሰጥህ የምትነሳበት ነገር ይለያያል። መልካም ተማሪዎች ከሆን እንለዋወጠዋለን። ሞገደኛ ሰዎች ከሆነ የኔን አንተ ላጠፋው አንተ እኔን ላጠፋው እንዘጋጃለን። ከማጥፋት ግን ምንም እንደገና ፈላጊ ያደርግሃል እንጂ በማጥፋት የምታስቀምጠው የምትለውጠው ነገር የለም። በመቀባበል ግን የሚቀጥለውን ያላወቅከውን ያልተገነዘብከውን ነገር ፈልገህ እንድታገኝ ይጠቅምሃል። የኔ እናንተ መዋሃድ ከነበረን ቁመት በላይ ያለውን ነገር እንድንፈልግ ይረዳናል። አይደለም ያለው ቁመታችን ይረዝማል ማለት ነው። ግን እኔ አንተን ባጠፋ እንደገና እኮ ማጠሬ ነው። ችግሩ አይጠፋም፣ ጥያቄው አይመለስም። እኔ እንተ ጊዜው እንዳልናገር ዞር አልከኝ፣ ጥያቄ እኮ እንዳለ ነው የሚቀረው። ግን ሰው አሁን ሲታሰብ እንግዲህ አንድ ሰው እንደምንም ብሎ ሰራሁት የሚለው የራስ ማንነቱ ሊኖረው ይችላል። ከሱ ማንነት ጋር አይጋጭም ወይ? ለምሳሌ እኔ ማላጨስ ሰው ብሆን አርት ውስጥ ሲሆን ግን የሚሰጠኝ ካራክተር እንደዛ የሚያጨስ ቢሆንና ያ ደግሞ ትሩ ፕሮሰስ አዳፕት እያረኩት መጥቼ አጫሽ፣ እንደዚህ ብሎ ነገር የለም። ቲያትር ውስጥ እንዲህ ብሎ ነገር የለም። እንደ ልብስህ ነው አውልቀህ የምጥለው። ልክ ቲያትራችንን ልብሳችንን ቀይረን እንደምንወጣ ሁሉ ካራክተሩንም እዛው ጠልሆ ነው የምትወጣው። ነገር ግን አንዳንድ ጊዜ እዛ ላይ ሆኖ ሰው የተደነቀበትን ነገር ወይም እዚህ ሆኖ የተደነቀበትን እዛ
ቄንጦ አያያዙ የሚል ከሆነ እዚህም ወጥተህ ያው ቄንጡ ያውን ለመባል ካስከው ይዞ ትወርዳለህ። ይዞ የወረድከው አንተ ነህ። ነገርዬው እዛው ካራክተሩ ግን እዛው አልቋል። እንደ ልብስ እኮ ነው እዛው አልቀም ታስቀምጠው። ማንነትህን እንደ ልብስ አስቀምጠው ነው የምትወርደው። ምንም ተከትሎ የሚወጣ የለም። ከአክተሩ ማንነት ጋር የለም። የመረጥኩት ከሆነ ቲያትር ላይ ሳይወጣ ብዙ ሰው በየመንደሩ ሲጋራ ይለማመድ የለም እንዴ? እና እዛ ላይ መውጣት የለበትም እኮ እዚሁ በእንትን እንቀባበለዋለን። እሱ አይደለም አርቲስትን ልዩ የሚያደርገው ምንድን ነው? እንዲያውም ቆሻሻ ነገሩን ለብሶ ወጥቶ ቆሻሻውን ነገር ጥሎ ወርዶ እንዲህ ናችሁ ብሎ እና እንዲህ ናችሁ ካልቸው በኋላ ግን ባይታይበት መልካም ነው። ቆሻሻ ይዞ የሚወርድ አክተር ቆሻሻ ሊያባዛ ነው እንዲህ ወጣው ቆሻሻውን እንዲጥሉ ለማድረግ አለ እንዲህ ወጣው ምሰጋም ቢሆንም የምለው ደግሞ እሱን ነው። ለምሳሌ ገጸ ባህሪውን ለብሶ ማሳየቱ ይህን ትመስላለህ የሚለው ሰው የራሱን ምስል በሌላው መስታወት ውስጥ በተምሳሌ እንዲያው ሆነ። እሱ ደግሞ ጥሎት ሞቶ በራስ ማንነቱ መቆም መቻል በግድ መሆን ያለበት ያ ነው እንጂ ፕሪንሲፕሉ እንደዛ ቢሆንም እንደዛ ነው እንጂ ብዙ የሚፎርሹ አያለው አንዳንድ ወይ ጉዱስማ ኮስታ ጨበጨበልኝ ደረት የተወጥሮ ይወርድልን። ግን እኮ ጭብጨባውን ዘጠ እየመጣን ነበረብኝ እዛ ስለሰራሁ እንጂ እዚህ ስለቆምኳልም እኮ ያ ጨበጨበልኝ። እውነት ነው። በህይወት ስላሸንፍኩ እኮ አለ መድረክ ላይ ስላሸንፍኩ ነው እንጂ በህይወት ስላሸንፍኩ አይደለም እኮ ጨበጨብከልኝ። በህይወት ስወዳ በቃ እንደ ህይወት መኖር አለብኝ። ለምንድን ነው ጭብጨባውን ይዤ የምወርደው? ለምንድን ነው ሙገሳውን ይዤ የምወርደው? ይልቅስ በምኖርበት ህይወት ውስጥ የዛን ያለ ሙገሳ መንገድ አልችልም እንዴ? በእውኑ ዓለም አንዱ ጥያቄ እዚህ ጋር ይመጣል እንደዛ የሚል ነው። የህይወት ፕሪንሲፕል ምንድን ነው ይላልና እንዲህ ነው ብዬ ተነስቼ አላቅም፣ ወይም ይሄ ነው ብዬ ገልጬው አላቅም። ግን ቢቻል እንደው ህልም ቢሆንልኝ በወድ ደስ ይለኛል። ሁሉን ዓለምን ሁሉ በወድ ደስ ይለኛል። ለምንድን ነው ይህንም ብዬ የምልህ? መውደድ የሁሉ ነገር አቅም ነው። የሁሉ ነገር አቅም ነው። እስከምን ድረስ? እግዚአብሔርን የአንተ አገልጋይ እስከ ማድረግ ድረስ ነው ትልቅነቱ፣ የፍቅር ትልቅነት። እግዚአብሔር የአንተ አገልጋይ ይሆናል። ምክንያቱም አሁን የእኛን የፕሮግራም የሬዲዮ ፕሮግራማችን ፍቅር ህይወት ነው የምንለው። የዩቱብ ቻናላችንም እንደዛው ነው፣ ፍቅር ህይወት ነው የሚለው። ልክ ነው። የስያሜ በአንተ ቢሆን እንዴት ትገልጸዋለህ? ፍቅር ውስጥ ያለውን ህይወት ሙሉውን ፍቅር ህይወት ፍቅር ነው መሆን ያለበት። በፍቅር ሲገለጽ ነው ህይወት ጣዕም የሚኖረው። ስለዚህ ፍቅር ነው ደግሞ እግዚአብሔርም ፍቅር ነው ብለን ካል ሙሉ ዓለም ፍቅር ነው ማለታችን ነው። በፍቅር ማየት ስንጀምር ሁሉ ነገር ይጥማል፣ ሁሉ ነገር ይጣፍጣል፣ ሁሉ ነገር ውብ ነው በፍቅር አይን ከሆነ። ለምን የምትቀምስበትና የምታይበት አይነ ነው ዓለምን የሚያበላሸው ዓለም ያለው ነገር። እሱ ፍቅር ከሆነስ ለምንድን ነው እናት ክፉ ልጇ የማይከብዳት? ክፉ ስላልሆነ ነው፣ ስለተቀበለችው ነው። ፍቅር በፍቅር ነው የምታየው እሱን። እንዲያውም ከደጉ ልጇ ለማትሞቻለሽ ብሎ ለክፉ ልጇ ነው የምትለው አይደለም? ያ ማለት ፍቅር የሚያሳይበት አንገል ሌላ ነገር እንዳለው ህይወትን ራሱን በዚህ አይን ስትመለከተው ክፉ እንኳን ይበልጥ ተመራጭ ይሆናል፣ ይበልጥ ተቀባይ አድርገህ የምትመርጠው ልጅ ይሆናል ፍቅር ሲሆን። ፍቅር ሳይኖር ጠላትህ ነው። ልብ አድርገህ እሱን ካላጠፋው ጨርሶ አትኖርም አንተ። ፍቅር ሲኖር ግን እሱን ብታጣ ነው መከራ ነው የምታየው። እንዴት አጥዋለሁ ብለህ ነው የምትኖረው። ሰዎች በተለያየ መንገድ አሁን በአይነት ሊገልጹት ይፈልጋሉ። በምን ፍቅርን የእንትን ፍቅር እየተባለ አንተ እሱን እንዴት ትረዳዋለህ? ችግሩ ያለው ነገር ምን መሰለህ? አንድም ፍቅር ራሱን እቃና ሸቀጥ እያደረግን ያለ ነው። ምንድን ነው ተፈቃሪና አፍቃሪውን መግለጽ አለብህ። ፍቅርን ለመግለጽ ተፈቃሪ ከሆንክ ፍቅር የማይገባ ሰው ነህ።
ለምን ፍቅር እያገለግልህ ነው። ስለዚህ ፍቅር ሳታውቀው ነው የምትሞተው። መገልገል ነው የሚያስልህ። ፍቅር ማገልገል ነው። ያፈቀረው የሚያፈቅር ሰው የሚያገለግል ሰውዬ ነው ያወደደህ። ፍቅር ያለው እሱ ጋር ነው። አንተ እኮ ምንም አይደለም፣ ሳይገባ እኮ የምትሞት ሰውዬ ነህ። እየተገለገልክ ነው ያለው። አሁን እኮ በአመዛኙ ሚስቶቻችንን ወይም የምንጠላቸውን ሰዎች የምንጠላቸው ብዙዎቹ ተገልጋይ ሆነን ቆይተን ነው። ተገልጋይ ሆነን ሲጎልብን ለምን እንደ መጀመሪያው አልሆንክም፣ ለምን እኔ እንደምፈልገው አልሆንክ ብለህ ነው የምትሆኑ። አፍቃሪ ስትሆን ትጠይቃለህ? ይሄንን ምንም አትጠይቅም። ደስ ብሎ ነው የምትኖሩ። ስለዚህ ጨካኞች የሚያደርግህ ተፈቃሪዎች ናቸው፣ አፍቃሪዎች አይደሉም። ተፈቃሪው ደግሞ ለምን ጎደለብህ ብሎ ነው። ስለዚህ በመቀበል ነው ደስ ያለው። ፍቅርን የሚያውቀው በመቀበል በኩል ነው እንጂ በመስጠት በኩል አለም። አፍቃሪው ፍቅሩ ራሱ ጋር ስለሆነ ያለው እሱ ደስ ነው የሚለው እኮ ከራሱ የሚመነጭ ነገር ይሰጠዋል። ዝም ብሎ ይሰጠዋል፣ ይበዛለታል እኮ ለሱ። በሰጠ ቁጥር ይበዛለታል። ያኛው ደግሞ በሰጠ ቁጥር የራሱ ይመስለዋል። ስለዚህ አንድ ተገ ሲጎል ለምን እንዲህ አላደረክም ብሎ ሊያጠፋ ይመጣ መልሶ እኮ እንደገና። ያ እንግዲህ ፍቅርን በምቾት ተርጉሞ ከሆነ ተቀባይ ነው ማለት ነው። ተቀባይ ከሆንክ ፍቅርን አታውቀውም። ሰጪ ከሆንክ ፍቅርን ታውቀዋለህ። ምክንያቱም ፍቅር በአመዛኙ ከሰጪ ወገን ያለው አይደለም ያለው እና ፍቅር አልተመቸኝም ከሌ ታጎሳቁለኛለህ ካልክ የቆምክበትን ቦታ አስበው። ለካስ ተቀባይ ነኝ ብለህ ማሰብ ነው ያለብህ። ሰጪ ከሆንክ ደስ ነው የሚልህ። ምክንያቱም ምንም እኛም ያን ያክል የበዛ የሚባል የከፈልንበት ዋጋ የለም እኮ አይደለም። ለምኑ ፍቅርን እንዲሁ ከልብ ተሰጠን ነው እኮ ደስ እንዲልህ በመስጠትህ ደስ የተሰኘ እኮ ያለው። እንደውም አንዳንድ ጊዜ እኮ ትንሹ ምሳሌ በጣም በትንሽነቱ ሕፃን ልጅ ጡት አልጠባ ሲል በግድ እንዲጠባ ነው ታደርገዋለህ። እንደምንም ብለህ ባብለህ። አሁን ለማን ነው ጡት የሚጠቅመው? መጥባቱ የሚጠቅመው ለማን ነው? ለልጁ ነው አይደለም? ግን አንተ ነህ ደስ የሚልህ ልጁ ቢጠባልህ። እንደውም እኮ ጡት ከሆነ ባይጠባ ይሻላታል ቶሎ እንትን እንዲል። የምትፈልገው ግን እንዲጠባላት ነው ልጇ። መከራ የምታየውም ልጁ ጠብቶ እንዲያድግላት ነው የምትፈልገው። ግን ያኛው ልብ አድርግ እንትን ነው በምቾት ላይ ያለ ነው። አልፈልግም ምናምን ይላል ለገዛ ራሱ። ስናድግም ይኸው ነገር ነው የሚሆነው። ሲጎልብን ፍቅር ሲጎልብን የፍቅር አጥፊ ሆነን ነው የምንነሳው። ሲጎልብን ግን ፍቅር ሰጪ ቢሆን ኖሮ ነው በጎደለበት ቦታ ልንቆም ነበር የምንዘጋጀው። ሰጪ ብንሆን እንደውም የጎደለው አያብሽቀንም። እሷ እድል አገኘሁ ብለን ነው የምትሄደው አይደለም ያለው። እድል አገኘሁ ብለን ነው የምትሄደው። ወንድምህ አንድ ነገር ጎደለ ቢል ቶሎ ልገዛለት ነው አይደለም የምትሄደው ስለምትወደው እንጂ የታባተ ቆይት ሲጠይቅ ልጠብቀው አትልም እኮ። እንደውም ምን አሳስብህ የሚልህ ገዝቶ ሲያመጣ ተፈቃሪው ይበዛበትና ምን አሳስቡህ አመጣው ይበዛበታል እዳው። ስለዚህ ምን ብዬ ነው ይሄን ያደረክልኝ ነው የሚለው። ይወደዋል ይፈልገዋል፣ ግን እዳ ሆኖ ነው የሚሄድበት። ፍቅር ስለሆነ ነው የሰጠኸው። ይበዛበታል ስላልጠበቀው። አንተም ደግሞ እንደዛ ሲሆን ደግሞ እንደዛ ታደርገዋለህ። እና ኤኒዌይስ ፍቅርን በመስጠት እና በመቀበል መካከል ፍቅርን መግለጽ ሌላ ጉዳይ ነው። ተወዳጅና ወዳጅ ስንሆን ፍቅር ትርጉሙ ይለያያል። ወደን ነው ፍቅርን ውስጡ ያለው የማያልቅ ደስታው የማያልቅ ሰተህ የማያልቅ አድርገህለት የማያልቅ ባህር ውስጥ ነው የምትገባው። ለምን ራሱ አምላክ ባህር ውስጥ ነው የምትገባው። ምንም ከአንተ የሚያንስ ነገር የለም፣ የሚጎድል ነገር የለም። ፍቅር ላይ ካንክ ምንም የሚጎድል ነገር የለም። ልክ እናት ለልጇ የምትሰጠው ነገር እንደማታጣ የትኛውም ችግር ላይ ትሁን እናት ለልጇ የምትሰጠው አታጣም። አይደለም? በጣም ትክክል፣ ተስማምቻለሁ። እንግዲህ ሰዓታችን አጭር ነው ጋሽ ስዩም፣ ባለችን 2 ደቂቃ ውስጥ ምናልባት
እንደ ማጠቃለያ 2-3 ደቂቃ ውስጥ ብናገረው ደስ ይለኛል ብትል እና ብትናገረው ደስ ይለኛል። ብዙ ነገሮቻችን አርቲፊሻል እንደሆኑ ዋናውን ነገር እንደሳቱ አናቅም። ለማወቅም ራሳችንን አልጠየቅንም። ልማድ ነው ይገዛን። ልምዶቻችን ህጎቻችን ሆነዋል። ልምዶቻችን ጽድቆቻችን ሆነዋል። ልምዶቻችን ሃይማኖት ሆነዋል። እምነት አይደለም፣ ሃይማኖት ሆነዋል። እምነቱ ራሱ ቶሎ ብለን ገልብጠን ወደ ልማዶቻችን ነው የምንተረጉመው። ቃል የሚለውን ነገር እያወቅ ነው ወደ ልማድ ነው የምንተረጉመው። ይሄ ልማድ ደግሞ ማለት የሚመችህን ነገር ማስተካከል ማለት ነው። ቅርብ ጊዜ ከተገነዘብኩት አንጻር እኔ ጸሎት ልጸልይ ቁጭልና እግዚአብሔር ልጠይቀው በሙሉ የምጠይቀው ነገር ባጭር ደረሰኝ ግለጸው ብትለኝ አምላክ ሆይ አንተ ሁሉን ትችላለህና አንተ ሁሉን ነገር አደርግልኝ። ህግም ከሆነ የሚሻር ህግም ከሆነ አንተ ሻርልኝ። እኔ መሻር ስለማልፈልግ የኔን መጣል ስለማልፈልግ ያንተን ጣልልኝ። አይደለም እንለው ጣል ያለህን ነገር ሳጥል እግዚአብሔር ሁሉ ስለሚችል እሱ እንዲያደርገው ነው የምትፈልገው። ያ ማለት ምን ማለት ነው? እኔ አልለወጥም አንተ ተለወጠ አይደለም እያልን ያለው። እኔ አልለወጥም፣ እኔ ህግና ስርዓቴና ምኞቴንና ፍላጎቴን አደርጋለሁ፣ ምክንያቱም ስለማልችል ደረሰኛል። አንተ ስለምትችል አንተ ተለወጥና ባህሪህን እኔ ለውጠኝ። እኔ ግን ያስኩትንና ማምነውና የምፈልገውን ነገር አልለቅም። እሱን ባርክልኝ፣ እሱን ቀድስልኝ አለ ምለው። ኃጢአትን ቀድስልኝ አለ ምለው። ጥያቄው እንደዛ አይደለም። አውቀዋለሁ ልክ እንዳልሆነ እሱን ቀድስልኝ እኮ ነው ምለው፣ እሱን ባርክልኝ። ይሄ ማለት ልማዶቻችን ልናቃቸው የሚገባቸውን ነገሮች ሁሉ ወደ ምንፈልጋቸው ነገሮች ገልብጦ ነው እያሳየን ያለው። እነኚህ ነገሮች ብንለያቸው፣ በተለይ በእምነት ላይ አለን የምንል ሰዎች ትክክለኛውን ነገር እያደረግን ነው፣ ትክክለኛውን ነገር እየጠየቅን ነው። እረ እንዳውም ትክክለኛው ቦታ ላይ ቆመናል ወይ? እኔ አንዳንድ ጊዜ እግዚአብሔር ለየሰዎቹ ሄዱ ለእኔ ጥሉልኝ ያለ ይመስላል። ጠላትህን ውደድ ያለ እግዚአብሔር ለእኔ ጥሉልኝ ያለ መስሏቸው ልክ ሲጠሉ ለእግዚአብሔር የሚጠሉን ይመስላቸው። እስከዚህ ድረስ ታውረናል። እስከዚህ ድረስ ወደ ልማዶቻችን ሄድናል። ለእግዚአብሔር እየጠላንለት፣ ጠላትን ውደድ ላለው አምላክ እየጠላንለት እኮ ነው። አውቅልሃለሁ እያለው ነው። አዋት እየጠላለት ነው እንጂ እሱ አንተ ውደድልኝ ጠላትህን ውደድልኝ ይልሃል። አንተ ደግሞ እባክህን ጠላትህን የአንተን ጠላት ጠላልሃለሁ ብለን የምንታገል አይመስልህም? ምንፋጭ አይመስልህም? ፍቅር ህይወት፣ ፍቅር ካለ ህይወት አለ።